እንደሚለው እርግጠኛ ነው። እሱንማ ከኔ በላይ ታውቀዋለህ። ቀድሞ ነገር እኔ እናንተ በፍጹም አንተዋወቅ። ሞተ ከተነሳ በኋላ ትልልቅ ነገሮችን መርሳት ጀምረሃል ማለት ነው። የለም ልጅቷ ጋር ደጋግሜ ስለደወልኩ ነው መሰለኝ ተበሳጭታ ስልኳን ዘግተዋለች። ለማንኛውም አንቺ ተረጋጊና ትንሽ ለማረፍ ሞክሪ። ይቻላል ብለህ ነው አቤል? ይሆንልኛል። ለእህትሽ ሁሉንም የምችውን ነገር እያደረግሽ ነው። በተረፈ ነገ የሚሆነውን ነገር ስለማናቅ ፈጣሪን ተስፋ ማድረግ ነው የሚሻለው። አይመስልሽም? እሺ ማይ አሁንም የህይወት የመበላሸት እያሳሰበሽ ነው ማለት ነው? ህይወት ተስተካክሏል እንዴ? በላ ንገረኝ። እርግጥ ነው ተሳክቶልኝ ልታይ የምትፈልጊው ነገር አለ። ሁሉም ነገር ግን የሚሆነው በጊዜው ነው። ይልቅ አሁን ለምን ይቅርታ እንደጠየቅሽኝ ማወቅ ፈልጋለሁ። ነገርኩ እኮ አክሊሌ፣ ወንድሜ ጋር ከምልክ ይልቅ እኔው ጋር ደብቄ ባሳድገ ጥሩ ነበር። በጭራሽ አልገባሁት። እኔ የአክሊሉንም ሆነ የማንንም ሞት መመኝ ሴት አይደለሁም። በፍጹም ላምንሽ አልችልም። ቆይ ቀስ በሉና በእርግጠኝነት ልቤ የሚለኝ ልንገርሽ፣ አክሊሌ ለብቻው ስታገኙ እንዲጠነክር ሳይሆን ዳግም ወደ ትላንት ህይወቱ ተመልሶ እንዲልፈሰፈስ የምታደርግ ይመስለኛል። ጤና ይስጥልኝ። እባክዎ የመዝናኛ ዝግጅት ክፍልን ባልደረቦች ያገናኙ። ይጠብቁ። ጤና ይስጥልኝ መዝናኛ ክፍል። ሄሎ ጤና ይስጥልኝ። ጤና ይስጥልኝ። ሉሊት ሞገስ እባላለሁ። ሄሎ ይቅርታ የኔ ቤት አይሰማኝም። ሄሎ 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 ይቅርታ የኔ ቤት አይሰማኝም። ልክ አይደለሁ። ይህን ማድረግ ካለብኝም መኮንን ሊያውቅና ሊስማማበት ይገባል። ሊዲያ አንቺም እንደ ታሪኩ ስራሽን መልቀቅ የምታስቢ አይመስለኝም። ከዚህ በፊት እኮ እልህኛ ሴት እንደሆንኩ ነግሬ ነበር። አዘደ አቤት። እንዴት ነሽ? ደህና። አሁን ያለሽበትን ታውቂዋለሽ? አይ አላውቅም። ትላንትና ማታ በሰጠሽኝ ስልክ ቁጥር ደጋግሜ ሞከርኩላት ሴት ሳምራዊት አይደለም ነው የምትለው። ቁጥር ተሳስተን ይሆን? እስቲ ቁጥሩን አሳየኝ። ቁጥሩን ትክክል ነው። እርግጠኛ ነሽ? በጣም እርግጠኛ ነኝ። እስቲ አሁን ደውልላትና እኔን አገናኘኝ። ጥሩ። ሄሎ ስለጨቀጨኩሽ በጣም ይቅርታ። ኦ የኔ ወንድም አሁንም እኮ ከይቅርታ ጋር ነው እየጨቀጨከኝ ያለው። ቆይ አንቺ ሳምራዊት አይደለሽም? አይደለሁም አልኩህ እኮ። በ6 ወር አንዴ ነው የሚገባህ።
ተረጋጊ። የፈለኩሽ እኔ አይደለሁም፣ ወላጅ እናትሽ ናት። ህሌ ነው ወንድም። እናቴ በልጅነቴ ነው የሞተችው። ግድ የለም ስታናገሪያት ትግባቡ ይሆናል። በጣም ነው ያናደድሽኝ። እሺ አቤት። ቆይ ለምንድን ነው ጠብቂኝ ብለሽ የቀረሽብኝ? ማን ልበልኝ? እመቤት እቺ ናት ጨዋታ። ጭራሽ የእናትሽም ድምጽ ጠፋብሽ። እባክሽ እኔን እመቤት፣ ቀድሞውንም እኔ ሳምራዊት አይደለሁም። ለምን ሲባል ነው ሳምራዊት የማትሆኚው? አይደለሁማ እንዴ። ሲቀጥል እናቴ በህይወት የለችም። በቃ ከዚህ በኋላ ግን ድጋሚ ስልኬ ላይ ብትደውሉ ስንት የማይረባ ሰው አለ በፈጣሪ። ስትቀልድ ነው። ትንሽ ቆይታ መደወሉ አይቀርም። አንተ ግን እንዳትቆጣት እሺ? ያለውበትን ሁኔታ ተረድተ ስራ ስለጀመርክ አመሰግናለሁ። እንደ ሁለት አትቁጠር። የምሰራው እኮ ለራሴ ስል ነው። ይልቅ ራስ ምታት እያስቸገረኝ ነው ብለሽኝ ነበር። አዎ። እንዴት ነው ታዲያ? ምንም ለውጥ የለውም? ምንም ማለት ሄድ መለስ ይላል። አንዴ የሆነው ሆኗል። እውነታውን ተቀብለሽ ራስሽን ብታረጋጊ መልካም ነው አይመስልሽም? እውነታውንማ እኮ ተቀብየዋለሁ፣ ግን ከተለያየ አቅጣጫ እየመጣብኝ ያለውን ነገር እንዴት መቋቋም እንዳለብኝ ቸግሮኛል። ምንድነው እሱ? እኔም በእውን አላወኩት። ያም ሆነ ግን ነገሩ ሁሉ የሚገናኘው ከአባቴና ከሲሳይ ጋር ነው። በነገራችን ላይ ባለቤትን በጣም ነው የወደድኳት። ተመላልሳ ነው ያጽናናች። ይገርማል። የተጠርጣሪውን የምርመራ ውጤት በመጣሽ ቁጥር ነበር የምትጠይቀኝ። አዎ በጣም አዝና ነበር። መልካም ሴት ናት። እድለኛ ነን እንዲህ አይነት ሚስት ስላለ። አመሰግናለሁ። እኔ ምልሽ ሳሌም፣ የለቅሶ ሰሞን እዛኛው ቤታችሁ አክሊሉን አግኝቼው ነበር። አውቃለሁ። ስታወሩ ከርቀት አይቻቸዋለሁ። መጽሐፉን እኛ ጋር ከማሳተሙ በፊት ተዋወቁ ነበር ማለት ነው? አላውቀው። እንደነገርኩ መጽሐፉን በጣም ወድጄለት ነበር። ከዛ በኋላ ነው እነሱ የተቀራረብ ነው። አይ ጥሩ ነው። በነገራችን ላይ ከዚህ በኋላ ስራዬ ላይ የሚቆየው ቢያንስ ለአንድ ወር ያህል ነው። ለምን? አሁን ዲኖ ባልልሽ መርጥ ነበር ግን አልቻልኩም። ምንድነው እሱ የሆንከው መኮንን? ለምን በግልጽ አትነግረኝም? የተሻለ ደሞዝ አግኝቼ ወይ ደግሞ ሌላ እቅድ ኖሮኝ አይደለም። ከዚህ በኋላ በእናንተ ድርጅት በቆየው ቁጥር ጤና የመቃወሱ አይቀርም። አልገባኝም። እኔ ከምነግርሽ አክሊሉ ዝርዝር ጉዳዩን እንዲያስረዳሽ ብትጠይቂው ይሻላል። አክሊሉ? አዎ፣ ስራዬን የማቆምበት ዋናው ምክንያት የሱ መጽሐፍ ነው። መኮንን አሁንም አልገባኝም።
አቤት። ሄሎ አክሊሉ? አዎ ነኝ። አልማዝ እባላለሁ። ስልክህን ከመጽሐፍ ላይ ነው ያገኘሁት። እሺ። ብቻ ምን ልበልህ፣ ባጭሩ ከልብ የማይወጣ ታሪክ የያዘ መጽሐፍ ነው ያበረከትክልን። በጣም አመሰግናለሁ። የጻፍከው ያንተንና የፍርቱናን ብቻ ሳይሆን የእያንዳንዳችን የህይወት ታሪክ የያዘ ነው። እውነቴን ነው የምልህ፣ ያንተን መጽሐፍ አንብቦ ልቡ የማይነካ ሰው ሊኖር አይችልም። እባክህን በርታ። ካንተ ገና ብዙ ነገር እንጠብቃለን። እንግዲህ የቻልኩትን ያህል እሞክራለሁ። በተረፈ ለሰጡኝ አስተያየት በጣም አመሰግናለሁ። ምንም አይደለም። አንተውን ግን ብዙ አልመርጠው። አይ ያው አክብሮቴን ለመግለጽ ያህል ነው። ይገባኛል። ለመቀራረብ ግን አንቺ ብትለኝ ደስ ይለኛል። በነገራችን ላይ አሁን የደወልኩልህ ጥቅል ስለ መጽሐፉ የተሰማኝ ልገልጽልህ እንጂ በአካል ተገናኝተን ያሉኝን አስተያየቶች ብነግርህ ደስ ይለኛል። ጥሩ ይቻላል። አልማዝ ነው ያልሽኝ ስምሽን? አዎ። ካላስቸገርኩህ የምንገናኝበትን ቀን ቀደም ብታደርግልኝ ደስ ይለኛል። አስተያየት ሲከርም ጥሩ አይደለም። እሺ ይቻላል። ምናልባት የሚጠቅምህ ነገር እነግርህ ይሆናል። መልካም ቀን ለሁላችን። ታዲያስ አክሊሉ? ሊዲያ ነኝ። የነገርከኝን ለማመን እጅግ ከብዶኛል። እኔም እንዳንቺ ከብዶኝ ነበር። እውነታው ግን እሱ ስለሆነ ተቀብየው እየኖርኩ ነው። ቆይ ግን ለምን እስከ ዛሬ ሳትነግረኝ ቆየህ? አልተረጋጋሁም ነበር። አሁን ግን ያለውን እውነት ተቀብዬ ሰላማዊ ህይወቴን መቀጠል እንድችል ቢያንስ የሥራ ቦታዬን መቀየር አለብኝ። እንደዛ ይሻላል? ግድ ነው። የድርጅቱ ሰራተኞች የዚህ መጽሐፍ ባለ ታሪኳ ሉሊት መሆኗን በሂደት ማወቃቸው ስለማይቀር ለሞራሌ ጥሩ አይደለም። እንደምን ሰነበትሽ የኔ ልጅ? ሰላም ነው? ደህና ነኝ። ደህና። ግቡ። ልታገኘኝ ፈቃደኛ ስለሆንክ በጣም አመሰግናለሁ። ምንም አይደል። ያንተን መጽሐፍ በተመለከተ ከሰራነው ፕሮግራም ጀርባ ምንም አይነት የክፋት ዓላማ እንዳልነበረ ላረጋግጥልህ እፈልጋለሁ። አየሽ ሊዲያ፣ አንቺና ባልደረባሽ አንድ ያልገባችሁ ነገር አለ። ምንድነው? ይኸውልሽ፣ ፕሮግራሙን በምንም አይነት ዓላማ ብትሰሩት ውጤቱ ግን አንድ የከፋ ጥፋት አስከትሏል። ለሆነው ነገር ሁሉ ይቅርታ ለምንሃለሁ። እኔ ሞንኩ ባልደረባይ ለሙያችን ልዩ ፍቅር አለ። ሙያውን የሚወድ ሰው እኮ እንደዚህ እንደናንተ አይነት ስህተት አይሰራም። ተሳስተናል። ይቅርታ እየጠየቅኩ ያለሁትም ለዚሁ ነው። እና እባክህ ሌላ ነገር ማሰቡን ተወውና አለኝ የምትለውን እውነት ለአድማጮች እናቀርብልን። ከበቂ በላይ ሆነ መልስ አለኝ። የምሰጠው መልስ ግን ምናልባት የአድማጮችን መረዳት ያስተካክል ይሆናል እንጂ በፍርቱናና ባለቤቷ መካከል ያደፈረሳችሁትን ነገር ሊያጠራው አይችልም። በህይወት የለችም የተባለችው ሉሊት ሞገስ አሁንም መጽሐፍ እንደሚለው ባለትዳር ናት? አዎ። የጻፍኩት ያልተዛነፈ እውነተኛ ታሪክ ነው። የእናንተ ፕሮግራም ግን የዚችን ምስኪን ሴት ትዳር በጥብጧል። ዳንኤል ሞገስ ማን ይመስላል? መጽሐፉን አላነበብሽውም? በሚገባ። እና ማን ይመስልሻል? ውድና ሞገስ ብለህ የጻፍከው ሰው ዳንኤል ሞገስ ነው ብለን ማመን እንችላለን? ወንድሙ እስካሁን የት እንዳለ አይታወቅም። ከአንኮበር ተላከ የተባለውም ደብዳቤ የሱ ስለመሆኑ እናንተም ሆናችሁ እኔ
እርግጠኛ የምንሆንበት ምንም አይነት መሰረት የለም። ዳንኤል ሞገስ ግን ትክክለኛ ስሙ ነው? ስሙ ትክክል ነው። በመጽሐፌ ላይ የሱንም ሆነ የሷን ስም የቀየርኩት የሁለቱንም ስሜት ለመጠበቅ ነው። ሉሊትና ባለቤቷ የተለያዩት በዚህ ምክንያት ነው ማለት ይቻላል? ከዚህ ውጭ ሌላ ምንም ሊሆን አይችልም። እንዴት እርግጠኛ ሆንክ? እባክሽን ብዙ አታስለፍልፊ። እያስቸገርኩ ያለሁት መፍትሄ ፍለጋ ነው። ጋሪውን እኮ ከፈረሱ አስቀድማችሁታል። ከዚህ በኋላ የሚደረግ ነገር ሁሉ ነገሩን የበለጠ የሚያበላሸው ይሆናል እንጂ መፍትሄነቱ አይታየኝም። እባክህ አክሊሉ ጨለምተኛ አትሁን። ብርሃኑን ያጨለማችሁት እኮ እናንተ ናችሁ። ዳንኤል ሞገስ እህቱ በህይወት እንደሌለች ይናገራል። አንተ ደግሞ በህይወት እንዳለችና አግብታ 2 ልጆች እንደወለደች በመጽሐፍ ትገልጻለህ። ማንን እንመን? እንግዲህ ማንም ማመን እንዳለባችሁ የምታውቁት እናንተ ናችሁ። ያልተበረዘ እውነት ያለው ግን እኔ ጋር እንደሆነ አትጠራጠሪ። ይሄን ያህል አቅም ያለው እውነት ካለ ለምንድን ነው ሚዲያ ያልፈለግከው? ሚዲያውን የምፈልግበት ጊዜ አልፏል። ስለዚህ ፍርድ ቤት እንገናኛለን። ዳንኤል ሞገስ እህቱ በህይወት እንደሌለች ይናገራል። አንተ ደግሞ በህይወት እንዳለችና አግብታ 2 ልጆች እንደወለደች በመጽሐፍ ትገልጻለህ። ማንን እንመን? እንግዲህ ማንም ማመን እንዳለባችሁ የምታውቁት እናንተ ናችሁ። ያልተበረዘ እውነት ያለው ግን እኔ ጋር እንደሆነ አትጠራጠሪ። ሰው መቼም መገናኛው ብዙ ነው። ልክ ነዎት። ከአቶ አዳነ ቤተሰብ ጋር ወዳጅ ናችሁ? አዎ ወዳጆች ነን። በእነሱ ማተሚያ ቤት ውስጥ ለረጅም ዓመታት ሰርቻለሁ። ይገርማል። ምን አይነት የቀን ጎዶሎ ነው አባትና ልጅን በአንድ ቀን ይወሰዳቸው? ይሄ ለሁላችንም እንቆቅልሽ የሆነ ጉዳይ ነው። እውነትም እንቆቅልሽ። እንዲያው እንዳልከው ወዳጆች ከሆናችሁ አንድ ነገር ብትረዳኝ ምን ይመስላል? ምንድን ነው እሱ? ተገናኝተን እንማከር። ቁጥርህን ንገረኝና የት እንደምንገናኝ አሳውቃለሁ። ግባሮይ ኤማይ ባለ ትዳር ቤት አይደለም እንዴ? አላመንከኝ ማለት ነው? ማንም ሰው ይሄን ቤት አይቶ ይላጤ ነው ብሎ ለማለት ይቸገራል። ኧረ እባክህ ቁጭ በል። በቃ በፍጥነት የሚደርስ መቅሰስ ላዘጋጅ። ምንም አላሰኘኝም ማርቲ። እንዴ እንደዚህማ አይባልም። ከልቤ ነው። ምንም የመብላት ፍላጎት የለኝም። ባይሆን ካላስቸገርኩሽ አንድ ሲኒ ቡና ባገኝ አልጠላም። በቃ ቡና ብቻ? እባክሽ ያልኩሽን ብቻ አድርጊልኝ። እንዳልክሽ ብዙ አላስጨንቀ። በቃ መጣሁኝ። እሺ ይቅርታ አድርጉልኝ መምህር አምዴ። እውነት ግን የአባቴ ወዳጅ ነበሩ? አዎ። አይመስለኝም። በአጠቃላይ ግራ የሚያጋባው አይነት ሰው ኖት። ልክ ነሽ የኔ ልጅ። ትንሽ ግራ ሳላጋባሽ አልቀርም። ቆይ ለምንድን ነው ራስሽን አዘጋጂ ያሉኝ? ለአንድ ነገር ነዋ። ለአንድ ድንገተኛ ለሚመስል መልካም ለሆነ ነገር እኮ። ምንድን ነው? ለምን አሁን አይነግሩኝም? እንዳጋጣሚ ሆነና ዛሬ ልነግርሽ አልችልም። ታዲያ ለምን እየመጡ ያስጨንቁኛል? ስለጠፋሁብሽ ይቅርታ ልጠይቅሽና ትንሽ እንድትታገሽኝ ልነግርሽ ነው። እባክዎትን የተሸከምኩት ጭንቀት ሳያንሰኝ ሌላ እንቅልፍ የሚነሳ ነገር አይጫኑብኝ። ይቅርታ አድርጊልኝ። ፈጣሪ የሚወደውን ስራ ለመስራት ነው የመጣሁት። ይበቃናል መምህር አምዴ። አሁን ስላመመኝ ይሄዱልኝ። ይቅርታ አድርጊልኝ እኔ ልጅ። አልተቀየምኩትም።
አሁን በሄዱልኝ ግን ደስ ይለኛል። ባህርሽ ግን በጣም ከባድ እየሆነ ነው ዳናይት። ምን ነው አልተመቸሽ? ነው እንደዛ ለማለት ፈልጌ አይደለም። ጓደኛዬ እኮ ነሽ። አነጋገርሽ ግን የጓደኛ ሞራል የሚነካ ነው። ለምን ሌላ ትርጉም ትሰጫዋለሽ? ላንቺ ከማሰብ እንጂ ሞራልሽን ለመንካት ፈልጌ እኮ አይደለም። በዛ ላይ እኔ ጋር ከመጣሽ ጀምሮ በዝምታ ነሽ። እኔ እኮ አንቺ ጋር የመጣሁት ትረጅኛለሽ ብዬ አስቤ ነው። እኔ ሁሌም ልረዳሽ ዝግጁ ነኝ። አይመስለኝም። እንደውም ትንሽ የሰለቸውሽ ይመስለኛል። ሰለቸውሽ አልሽኝ ዳናይት? አልሰለችሽኝም? በፍጹም እንዲህ አይነት ስሜት ተሰምቶኝ አያውቅም። በምን ማወቅ እችላለሁ? እርግጠኛ ሁኚ። ጥሩ። እንደዛ ከሆነ እንግዲያውስ ለትንሽ ጊዜ ዝም በይ። መነጋገር አይሻልም? በመመካከር እኮ በጣም ብዙ ነገር መለወጥ ይቻላል። ለእኔ ህይወት የትኛው እንደሚጠቅመኝ በቅጡ አላውቅም። ስለዚህ ለጊዜው ዝም ማለቱ ሳይሻል አይቀርም። ሄሎ እንዳዘጊው አንተ ግን ምን አይነት ደረቅ ሰው ነህ? አታለሽኛል አይደል? እና ለምን ገረመክ? እንዴት አይገርመኝም? እንዴትስ አልናደድም? ምንም ስለማያገባ በባዶ ሜዳ አትናደድ። ለምን ዋሸሽ? አያገባህም አልኩህ እኮ ስንት ጊዜ ልንገርህ? እሺ ዛሬ እንድንገናኝ እፈልጋለሁ። አንተ ስለፈለክ ይሆናል እንዴት አይደል? ከዛች ቀን በኋላ አባትሽ ቤት እንዳልነበርሽ አረጋግጫለሁ። እና ምን ተሰማ? ስነ ስርዓት ያዥ ዳናይት። ይበቃል። እኔ እናንተ ጉዳያችንን ጨርሰናል። ተይ እባክሽ። እንኳን ልንጨርስ ገና መጀመርነን። ቆይ አንተ ከኔ ምንድነው የምትፈልገው? ስሚኝ ዳናይት፣ ዛሬ የማንገናኝ ከሆነ ግን አታስፈራራኝ። የማታስፈልገኝ ሰው እንደሆን ራሴን አሳምኘዋለሁ። ስለዚህ ብትመጣም አትጠቅመኝም፣ ብትሄድም አትጎዳኝም። ከዚህ በኋላ እንዳትደውልልኝ። ለነገሩ በተለያየ ቁጥር ብትደውልልኝም ድምጽህን ስሰማው ዘጋዋለሁ። ምን ነው ችግር አለ እንዴ? ችግር የማያጣኝ ልጅ ሆኜልሻለሁ ማርቲ። ጓደኛ ነች? ለኔ ምን እንደሆነች እኔም ለሷ ምን እንደሆንኩ ገና አልገባንም። ብቻ እንዲሁ እለት በእለት የሚያጋጨን ነገር አይጠፋም። አይዞህ ሮቢ፣ ምናልባት እኔ መረዳህ ነገር ይኖር ይሆን? መውጣት ሳልፈልግ ከቤት የወጣሁት የጠየቃችሁኝን ነገር እምቢ ላለ ማለት እንደሆነ ታውቃላችሁ አይደል? ታዲያ በደንብ መብላት አለባችሁ እንዴ ማሙ? በደንብ ልንበላ እኮ ነው የመጣነው። በሉ ብሉ። ዶክተር ዶክተርዮ ነኝ። አዎ እንደምን አለ ዶክተር? አላወኩሽ። አዎ ለነገሩ ጊዜ ትንሽ ረዘም ስላለ አታስታውሰኝ። ይገርማል። ልጆች ነው ታውቁት ዶክተርዮ ይባላል። ዶክተርዮ በጣም ይገርማል።
ጊዜው ትንሽ ረዘም ስላለ ልታስታውሰኝ እንደማትችል ገምታለሁ። የት ነበር? የመጀመሪያ ልጄን ያዋለድከኝ አንተ ነህ። ለነገሩ ብዙ ወላጆች ስለምናስተናግድ ልክ ነህ። ይገርምሃል፣ እኔና አባቱ እንደዚህ አድጎ ምናየው አይመስለንም ነበር። ለምን? በ7 ወሩ ነበር ያዋለድከኝ። ለነገሩ ብዙ ወላጆች እንደዚህ አይነት አጋጣሚ ሲፈጠር ይጨነቃሉ። እኔና አባቱን በጊዜው በጣም ተጨናንቀን ነበርና ባንተ ምክር ነው የጠነከርነው። ስለዚህ ባለውለታችን ነህ። አመሰግናለሁ። ይገርማል። አሁን እንዲህ ጎርምሶ ሳያውቀው እውነትም አይመስለኝ። ለማንኛውም ስለ ሁሉም ነገር አመሰግናለሁ ዶክተር። ምንም አይደለ። የሙያ ግዴታዬን የተወጣሁት። እንዴት ስንግባባ ደስ ይላል። ኩቻ። አቤት አለቃ። እኔና ሲሳይ የምንነጋገረው ነገር ስላለ በሩን ዝጋና ውጭ ቆይ። እሺ አለቃ። ምንድነው?